ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዞትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት 4 ሐምሌ 17 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝናችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ እንዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። እናንተም አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ሴቶች ብሔራዊ ቡድን የፊት መስመር አጥቂ የሆነችው ሴናፉ ዋቁማን የተመለከተ መረጃ ቀዳሚ እናደርጋለን። ሴናፉ ዋቁማ እንግዲህ በኢትዮጵያ ፕሪሚየር ሊግ የተለያዩ ክለቦች ከዚህ ቀደም ስትጫወት እናውቃታለን። አሁን ደግሞ ለባህር ማዶ ክለብ ለታንዛኒያው ሲምባ ኩዊንስ ስለመፈረሟ እየተገለጸ ነው የሚገኘው። በሚቀጥለው አንድ የውድድር ዓመት እንግዲህ ሴናፉ ዋቁማ ለዚህ ቡድን ለመጫወት ፊርማዋን አኑራለች። አሁን ሴት እግር ኳሰኞች እንግዲህ ከሀገር ውጪ በማቅናት የተለያዩ ክለቦችን እየተቀላቀሉ ነው የሚገኙ። በቀጣይ ለኢትዮጵያ ሴቶች ብሔራዊ ቡድን የተሻለ ልምድና ተሞክሮ ይዘው እንደሚመጡም እንደዚሁ ተስፋ ተጥሎባቸዋል ማለት ነው። ከዚህ ቀደም እንግዲህ ሎዛ አበራን ነው የምናውቀው በትልቅ ደረጃ ወደ ማልታ በማቅናት ወደ አውሮፓ ለፒርኪካራ እግር ኳስ ክለብ እንዲሁም ደግሞ አሁን ለዲሲ ፓወር በአሜሪካ እየተጫወተች ትገኛለችና እንግዲህ ሴናፉ ዋቁማም የሷን አሪያ በመከተል አሁን ወደ ታንዛኒያ በማቅናት ለሲምባ ኩዊንስ ለመጫወት እንደዚሁ ፊርማዋን አኑራለች የሚሉ መረጃዎች እየወጡ ነው የሚገኙት። ከዚህ ቀደም በጥሩነሽ ስፖርትስ አካዳሚ ነው እቺ እንስት እግር ኳሰኛ መውጣት የቻለችው ማለት ነው። ብቃቷን እያሳየች ለተለያዩ የፕሪሚየር ሊግ ክለቦች እንደዚሁ መጫወት ችላለች። በአዳማ ከተማ እግር ኳስ ክለብ እንደዚሁም ኢትዮጵያ ንግድ ባንክ ደግሞ በተከታታይ የሊጉን የዋንጫ ክብር በአሰልጣኝ ብርሃኑ ግዛው እየተመሩ ሲያሳኩ የቡድኑ ቁልፍ ተጫዋቾች ከነበሩ ተጫዋቾች መካከል አንደኛዋ ሴናፉ ዋቁማ ነበረች። በተጠናቀቀው የውድድር ዓመት ከመቻል ጋር ቆይታ ማድረግ ችላለች ማለት ነውና እቺ ተጫዋች እንግዲህ ወደ ባህር ማዶ በማቅናት ለታንዛኒያው እንደዚሁ ሲምባ ኩዊንስ ጨዋታዋን የምታደርግ ነው የሚሆነው። ናሁ ስፖርት መልካም እድል መልካም ጊዜን ይመኛል። ወደ ሌላው የሀገር ቤት ስፖርታዊ መረጃችን ስናልፍ የሀዲያ እግር ኳስ ክለብ እናገኛለን። ሀዲያ እግር ኳስ ክለብ ለመጪው አዲሱ የውድድር ዓመት የቡድኑን አዳዲስ ተጫዋቾችን እያመጣ ነው የሚገኘው። ከዛ ባለፈ ግን ከሰሞኑ አሰልጣኝ ፋሲል ተካልኝን መቅጠሩ ይፋ አድርጎ ነበረ። ነገር ግን ያ የፊርማ ስነ ስርዓት ሳይሳካ ቀርቷል ወይም ደግሞ አሰልጣኝ ፋሲል ተካልኝ ወደ አዳማ ከተማ አምርቷል ማለት ነው። አሁን ደግሞ ሀዲያ ሆሳዕና እግር ኳስ ክለብ ቦርድ ይፋ ባደረገው መረጃ መሰረት የቀድሞ የቡናማዎቹን አሰልጣኝ ሳምሶን አየለን ዋና አሰልጣኝ አድርገው ስለመቅጠራቸው እየተገለጸ ነው የሚገኘው። እኛ አሰልጣኝ በኢትዮ ኤሌክትሪክ እንደዚሁም በድሬዳዋ ከተማ በተለያዩ ክለቦች ውስጥ እናውቃቸዋለን። በቅርቡ ነው ከኢትዮጵያ ቡና ጋራ የተለያዩት ማለት ነው። የውድድር ዓመቱ እንደተጠናቀቀ እንግዲህ አሁን አዲሱን ክለባቸውን ሀዲያ ሆሳዕናን አግኝቷል የሚሉ መረጃዎች እየወጡ ነው የሚገኙት። ሀዲያ ሆሳዕና በውድድር ቆይታ አድርጓል። ያን ያህል ውጤታማ ነበሩ ለማለት ያስቸግራል። ቦርዱም ይህንን በመመልከት እንግዲህ ከአዲስ አሰልጣኝ ጋር በ2019 ፕሪሚየር ሊግ ላይ ቴክኒካል ኤሪያው ላይ ሆነን የሀዲያ ሆሳዕና እግር ኳስ ክለብ ወይም ነብሮቹን የሚመሩ ነው ማለት ነው። መጨረሻው የሀገር ቤት ስፖርታዊ መረጃችን ያሬድ የመቻል እግር ኳስ ክለብ እናገኛለን። እግር ኳስ ክለብ አሰልጣኝ ቀይሯል። በዚህ ዓመት እንደሚታወቀው አሰልጣኝ ውበቱ አባተን ዋና አሰልጣኝ አድርጎ ሾሟል ከአሰልጣኝ ሙልጌታ ምህረት ጋር በመለያየት ማለት ነው። ይህንንም ተከትሎ ለ2019 የኢትዮጵያ ፕሪሚየር ሊግ የውድድር ዓመት አዳዲስ ተጫዋቾችን እየቀላቀሉ ነው የሚገኙት። የአሰልጣኝ ስታፍ አባላትን ካሟሉ በኋላ ያሬድ ካሳዬ እንግዲህ ከኢትዮጵያ መድን ጋር የሚታወስ ነው። አሁን መቻልን ስለመቀላቀሉ ያገኘነው መረጃ ያመለክታል። እንደዚሁ ረመዳን የሱፍም ቅዱስ ጊዮርጊስ ኳስ ክለብ በሌሎች የፕሪሚየር ሊጉ ክለቦች ላይ ሲጫወት እንደነበር ይታወሳል። አሁን መቻልን ስለመቀላቀሉ እየተነገረ ነው የሚገኘው። እንደዚሁ የተከላካይ ስፍራ ተጫዋቹ አማኑኤል ተርፉ ወደ ባህር ማዶ ማቅንቶ በተለያዩ ክለቦች ውስጥ በሙከራ እንደነበረ እናስታውሳለን። የቀድሞ የኢትዮጵያ ቡና የአማካኝ ስፍራ ተጫዋች በኢትዮጵያ ብሔራዊ ቡድን ማሊያም የምናውቀው አማኑኤል ዮሐንስም እንደዚሁ መቻልን መቀላቀሉ እየተገለጸ ነው የሚገኘው ማለት ነው። መቻል የተሻለ ውጤት ለማስመዝገብ እነዚህ ተጫዋቾች በተለይ ፊርማቸውን ካኖሩ በኋላ ከመቻል ጋራ ጥሩ የውድድር ዓመት ለመጀመር ያላቸውን ሀሳብ ገልጿል። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን እዚህ ላይ ያበቃሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። ናሁ ቴሌቪዥን ምርጫችሁ አድርጋችሁ እየተከታተላችሁን ስላላችሁ እጅግ በጣም እናመሰግናለን። ጠቃሚ መልእክቶች ወደ እናንተ ይደርሳሉ። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20 የሚልኩበት አዲስ የገንዘብ መላኪያ
መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርት ሰዓታችንን በመከታተል ላይ ትገኛላችሁ። ቀደም ሲል በሀገር ቤት ስፖርታዊ መረጃዎቻችን የተለያዩ የተጫዋቾችን ፊርማ እንደዚሁም ሴናፋ ወደ ባህር ማዶ ቀናቷን የተመለከተ መረጃ ወደና ደርሰናል። አሁን በቀጥታ ባህር ማዶ ስፖርታዊ ጉዳይ የምናቀናው መነሻችን የምናደርገው የወርሃ ሐምሌ የፊፋ የሀገራት የደረጃ ሰንጠረዥ ይፋ በዚህ መሰረት እንግዲህ ከቀናት በፊት በተጠናቀቀው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የመድረኩን የዋንጫ ክብር ማሳካት የቻለችው ሀገር ይህንን የደረጃ ሰንጠረዥ በቀዳሚነት ተቆጣጥረዋለች። አሁን እየመራች ነው የምትገኘው ማለት ነው። ሁለተኛ ደረጃ ላይ የምትገኘው ደቡብ አሜሪካዊቷ ሀገር አርጀንቲና ናት። ፍራንስ ሶስተኛ ደረጃ ላይ ተቀምጣለች። እንደዚሁም ደግሞ በዚህ የዓለም እግር ኳስ ዋንጫ የውድድር መድረክ የነሐስ ሜዳሊያ ተሸላሚ የነበረችው ኢንግላንድ አራተኛ ደረጃ ላይ ስትቀመጥ የአምስት ጊዜ የመድረኩ ወይም የዓለም እግር ኳስ ዋንጫን የውድድር መድረክ ማካት የቻለችው ሀገር ብራዚል አምስተኛ ደረጃ ላይ ተቀምጣለች። ከአፍሪካ ቀዳሚ በመሆን እንደዚሁም ደግሞ ስድስተኛ ደረጃ ላይ መቀመጥ የቻለችው ሰሜን አፍሪካዊቷ ሀገር ሞሮኮ ናት። በዚህ ዓመት እንደውም ተጠብቃ ነበረ ከዚያም የተሻለ ውጤት ታመጣለች ተብሎ፣ ነገር ግን እንደምናስታውሰው እንግዲህ ሩብ ፍጻሜ ድረስ መጓዝ የቻለችበትን አጋጣሚ ማስተዋወስ ይቻላል ማለት ነው። እንግዲህ የሞሮኮ ብሔራዊ ቡድን ነው የሚገኘው እግር ኳስ ዋንጫ የውድድር መድረክ አራተኛ ደረጃን ይዛ በማጠናቀቅ ከአፍሪካ ትልቁን ታሪክ መያዟ የሚታወስ ነው ማለት ነው። አሁን ላይ በወርሃ ሐምሌ የፊፋ የሀገራት የደረጃ ሰንጠረዥ ላይ ስድስተኛ ደረጃ ላይ ተቀምጣለች። የክርስቲያኖ ሮናልዶ ሀገር ፖርቹጋል ደግሞ ሰባተኛ ደረጃ ላይ የተቀመጠችበትን ሁኔታ አግኝተናል። የአሰልጣኝ ፔፕ ጋርዲዮላን ሁኔታ የተመለከተ መረጃ እንደዚሁ እናስከትል። ስፔናዊው ረፍት ላይ ነው የሚገኘው ከማንቸስተር ሲቲ ጋር ከተለያየ በኋላ እንግዲህ ለቤተሰብ ጊዜ በመስጠት የተለያዩ ቦታዎች ላይ እየተመለከትነው እንገኛለን። አሰልጣኝ ፔፕ ጋርዲዮላ የጣሊያን ብሔራዊ ቡድን ዋና አሰልጣኝ አድርገው ለመሾም የጣሊያን እግር ኳስ ፌዴሬሽን ከፍተኛ ጫና እያደረገ ነው የሚገኘው የነበረው ግን ይህንን አሰልጣኝ የጣሊያን ብሔራዊ ቡድን አሰልጣኝ አድርገው ለመሾም እንግዲህ የፓውሎ ማልዲኒ ዳይሬክተር ሆኖ ተሹሟል እና ይህንን አሰልጣኝ ለማግባባት ወደ ካታሎናው ክለብ ባርሴሎና በማቅናት እንደዚሁ አግኝቷቸው እንደነበረ ተነግሯል። ነገር ግን የአሰልጣኝ ብሔራዊ ቡድን እንዲሆን የቀረበለትን ጥያቄ ውድቅ መስጠት አለብኝ በቀጣይ አለን የሚለውን ምላሽ እንደሰጣቸው ነገረ የሚገኝ አንድሪያ ፒርሎ ይህንን ተከትሎ በቀጣይ የጣሊያን ብሔራዊ ቡድን አሰልጣኝ ሆኖ ሊቀጥል የሚችልበት እድል እንዳለ እየተገለጸ ነው የሚገኘው ማለት ነው። የጣሊያን ብሔራዊ ቡድን በሩሲያው የ2018 ዓለም ዋንጫ እንደዚሁም በኳታሩ የ2022 ዋንጫ አሁን ደግሞ በቅርቡ በተጠናቀቀው ለዓለም ዋንጫ ተሳትፎ ይሄ ነገር እንግዲህ ያንገበገባቸውን የሚገኘው መላው ጣሊያን ብሔራዊ ቡድን አባላት ማለት ነውና አዲስ አሰልጣኝ ይዘው ለመምጣት የነበራቸው ሳያሳኩት ነው የሚገኘው ማለት ነው። ወደ ሌሎች መረጃዎቻችን ባፔ የ2025ቱን የባሎንዶር ክብር ሊያገኝ የሚችልበት እድል እንዳለ እየተገለጸ ነው የሚገኘው። ክሊያን ምባፔ በእርግጥ ሪያል የሚሆን ዋንጫው እንደተመለከት ነው እንደ ጥሩ ውጤት ወይም አልቻለም እጅግ እዚህ ዓመት የባሎንዶር ክብር ይገባዋል የሚሉ መረጃዎች እየወጡ የሚገኘው ማለት ነው። ቁጥራዊ ተመለከትን እንግዲህ የጎል አስቆጣሪን ከፍተኛ ጎል በማስቆጠር ማለት ነው የዋንጫውም ከፍተኛ
አስቆጣሪ ነው። የዓለም ዋንጫ የውድድር መድረክ የሚንጊዜም ከፍተኛ ጎል ስሙ ተመዝግቧል ማለት ነው። በተከታታይ 2 ዓመታት የጎልደን የወርቃማውን ጫማ እንደዚሁ ማግኘት ችሏል እና ይህንን ተከትሎ ብዙ የመረጃ ምንጮችና የእግር ኳሱ ቤተሰቦች ክሊያን ምባፔ የዘንድሮ ዓመት የባሎን ዶር ክብር ይገባዋል የሚሉ ሀሳቦች እየተነሱ ነው የሚገኙት። ነገር ግን እንደ ላሚን ያማል ከስፔን ብሔራዊ ቡድን ጋር ማንሳታቸውን ተከትሎ ከፍተኛ ፉክክር ሊኖር እንደሚችል ነው እየተገለጸ የሚገኘው ማለት ነው። በዚህ ዓመት ወይም ደግሞ አሁን ላይ ትራንስፈር ማርኬት ይዞት የወጣው የተጫዋቾችን ዋጋ ይፋ ባደረገው መሰረት ኤርሊንግ ብራውት ሃላንድ አሁን ባለው የገበያ ሁኔታ 220 ሚሊዮን ፓውንድ ሊያወጣ እንደሚችል እንደዚሁ መረጃው ይፋ አድርጓል። ላሚን ያማል ሁለተኛ ደረጃ ላይ ተቀምጧል በ220 ሚሊዮን ፓውንድ በተመሳሳይ ዋጋ ማለት ነው ከኤርሊንግ ብራውት ሃላንድ ጋር። ክሊያን ምባፔ በ200 ሚሊዮን ፓውንድ ሊሸጥ እንደሚችል ወይም ይህ ዋጋ እንደሚኖረው ተገልጿል። ሚሼል ኦሊሴ እንግዲህ ለባየር ሙኒክም ለፈረንሳይ ብሔራዊ ቡድንም ጥሩ እንቅስቃሴ ሲያደርግ የነበረ ተጫዋች ነው። 24 ዓመቱ ላይ ነው የሚገኘው። ይሄ ተጫዋችም 170 ሚሊዮን ፓውንድ ዋጋ ተለጥፎበታል። ጆዲ ቤሊንግሃም ከሪያል ማድሪድ 160 ሚሊዮን ፓውንድ፣ እንደዚሁ ፔድሪም በተመሳሳይ 6ኛ ደረጃ ላይ ተቀምጧል። ለካታሎናው ክለብ ባርሴሎና እየተጫወተ ይገኛል። 150 ሚሊዮን ፓውንድ ያወጣል የሚል መረጃ ለጥፎበታል ማለት ነው ትራንስፈር ማርኬት ማለት ነው። ቪቲኒያ 140 እንደዚሁ ደግሞ ቪኒ ጁኒየር በተመሳሳይ ዋጋ ኪቪቻ ክቫራትስኬሊያም እንደዚሁ የፒኤስጂው የክንፍ ተጫዋች 140 ሚሊዮን ፓውንድ እንደዚሁ እንደሚያወጣ ተገልጿል ማለት ነውና አብዛኞቹ ለስፔን ላሊጋ የሚጫወቱ ናቸው። በሪያል ማድሪድ እና በካታሎናው ክለብ ባርሴሎና መሆናቸውን እየተመለከትን ነው የምንገኘው። የእናንተ ውዱ ተጫዋች አሁን ላይ ወደ ገበያ ቢወጣ ከፍተኛ ዋጋ ማውጣት አለበት የምትሉት ተጫዋችን ልታስቀምጡልን ትችላላችሁ። በዚሁ ወደ አጫጭር ስፖርታዊ መረጃዎቻችን የምናልፍ ነው የሚሆነው። አሁንም ቆይታችሁን ከኛ ጋር እንድታደርጉ እንጋብዛችኋለን። እንመለሳለን። አብራችሁ ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን መጨረሻው ምዕራፍ ላይ እንገኛለን። አጫጭር ስፖርታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። የሪያል ማድሪድን ጉዳይ ቀዳሚ እናደርጋለን። የስፔኑ ክለብ ሪያል ማድሪድ እንግዲህ ሮድሪን በከፍተኛ ሁኔታ ለማስፈረም እንቅስቃሴ በማድረግ ላይ ነው የሚገኘው። ነገር ግን ደግሞ ሪያል ማድሪዶች ይህንን ተጫዋች ላያገኙ የሚችሉበትም እድል እንዳለ እየተገለጸ ነው የሚገኘው። በተለይ የተጫዋቹ ባለንብረት ክለብ ማንቸስተር ሲቲ ይህንን ተጫዋች አሳልፎ የመስጠት ፍላጎት እንደሌለው በተደጋጋሚ እየተናገረ ነው የሚገኘው። የውል ኮንትራቱንም ለማራዘም ጥረት ቢያደርጉም ውሃ ሰማያዊዎቹ ነገር ግን ይሄ የተሳካላቸው አይደለም የሚገኘው። ሪያል ማድሪድ 2 ተጫዋቾችን ነው በማማረጥ ላይ የሚገኘው በተለይ የመሃል ስፍራ ላይ ማለት ነው። የሮድሪ ጉዳይ የማይሆንላቸው ከሆነ ወይም ሮድሪን ማስፈረም ካልቻሉ በተጠባባቂነት ለፈረንሳዩ ክለብ ሊል በመጫወት ላይ የሚገኘው በዚሁ በተጠናቀቀው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ በርካታ የእግር ኳሱን ቤተሰቦች ማስደመም የቻለው ሞሮካዊውን ኢንተርናሽናል አዮቢ ቦሃዲን ለማስፈረም እንደዚህ ውጥን ስለመያዛቸው እየተገለጸ ነው የሚገኘው። ማንቸስተር ሲቲዎች ከሮድሪ ሽያጭ ከ60 እስከ 70 ሚሊዮን ፓውንድ ድረስ ይፈልጋሉ የሚሉ መረጃዎች በርከት ብለው እየወጡ ነው የሚገኙት። አዮ ቦሃዲ ደግሞ ብዙ ተጫራቾች አሉበት፣ ራሱ ማንቸስተር ሲቲም ይፈልገዋል ተብሏል። ማንቸስተር ሲቲ ምናልባት ሮድሪ የሚለቅበት ከሆነ አዮ ቦሃዲን የማስፈረም ፍላጎት አለው ተብሏል። ከዚህ ቀደም ከአርሰናል ጋር ስሙ በስፋት ሲያያዝ እንደነበረ ማስተዋወስ ይቻላል። አሁን ላይ አርሰናል ችል እያለ ነው የአዮ ቦሃዲን የዝውውር ሁኔታ በተመለከተ ማለት ነው። ይልቁኑ ማንቸስተር ሲቲና ሪያል ማድሪድ ይህንን ተጫዋች ለማስፈረም ከፍተኛ ፍክክር በማድረግ ላይ እንደሚገኙ በተለይ ወደ ስፔን እየወጡ ያሉ መረጃዎች በማመልከት ላይ ነው የሚገኙት ማለት ነው። የአዩብ ቦሃዲ የዝውውር ዋጋ 100 ሚሊዮን ፓውንድ ነው። የተጫዋቹ ባለንብረት ክለብ ሊል ግን ምናልባት ይህንን ተጫዋች
እንግዲህ ከቀጣዩ ዓመት ጀምሮ የመልቀቅ ፍላጎት እንዳለው ነው እየተገለጸ የሚገኘው ማለት ነው። ማንቸስተር ሲቲ ለኒያን ዲያሞንዴን ለማስፈረም እስከ 100 ሚሊዮን ፓውንድ ኢንቨስት ለማድረግ ስለመዘጋጀቱ እየተገለጸ ይገኛል። እንግዲህ በአይቮሪ ኮስት ብሔራዊ ቡድን በዓለም ዋንጫው ላይ ተመልክተነዋል። ገና 19 ዓመቱ ላይ ይገኛል። ወደ ፒኤስጂ ገባ አበቃለት የተባለው ተጫዋች አሁን ላይ ግን ለሁሉም ክለቦች ክፍት በሆነ ሁኔታ ተጫዋቹ የተለያዩ አማራጮችን እየተመለከተ እንደሚገኝ እየተገለጸ ይገኛል። የተጫዋቹ ልብ ግን ምናልባት ወደ ፒኤስጂ የማምራትና አሰልጣኝ ሉዊስ ኤንሪኬን የማግኘት ፍላጎት አለው ተብሏል። ነገር ግን ደግሞ የክለቡ ወይም የተጫዋቹ ባለንብረት ክለብ የጀርመኑ ክለብ አርቢ ላይፕዚግ ግን አማራጮችን እየተመለከተ ከፍ ያለ ገንዘብ ለሚያቀርብለት ክለብ ተጫዋቹን ለመሸጥ ፍላጎት አለው የሚሉ መረጃዎች እየወጡ ነው የሚገኙት። እንግዲህ በእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች በተለይ ማንቸስተር ሲቲ ዘንድሮ እያደረገ ያለው የዝውውር ዋጋ በአጠቃላይ ዋጋውን እያናረው ነው የሚገኘው። ኤሊዮት አንደርሰንን በ116 ሚሊዮን ፓውንድ ማስፈረማቸው ከዚህ ቀደም የሚታወስ ነውና እንደነ ሞርጋን ሮጀርስ ደግሞ እስከ 117 ሚሊዮን ፓውንድ ቼልሲ የገዛበትን ዋጋ ማየት ይቻላል እና እንግሊዛውያን እጅግ በጣም አስደማሚ ጊዜን በማሳለፍ ላይ ነው የሚገኙት። እንግዲህ አይቮሪያዊው ይሄ የሲቲ ራዳር ውስጥ ገብቶ እየተመለከትን የምንገኘው ኒያን ዲያሞንዴ ቀጣይ ወደ አርሰናል ወደ ሲቲ ወይስ ደግሞ እዚያው ያርፍበታል ወደ ተባለው ፒኤስጂ ያመራል የሚሉ ጉዳዮች በቀጣይ የምንመለከታቸው ነው የሚሆነው ማለት ነው። ክቡራትና ክቡራን ተመልካቾቻችን ለዛሬ ዕለተ አርብ ምሽት ሐምሌ 17 2018 ዓ.ም በእኔና በባልደረቦች የተሰናዱ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች የእስካሁኖቹ ነበር። መረጃዎቹን ወደ እናንተ በማድረስ ገዛ እንዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።